ኤርሚያስ ሌላ ምንም አማራጭና ምርጫ ስለሌለው አምራንን ይልቁንስ ናሆምን ትተሽ አባትየውን ብትቀርቢ ይሻላል። ከአባትየው ቅረቢና እሱን ጥርነፍ አድርገሽ ያዥ። ከዛ በኋላ ብዙ ብር ማግኘት እንችላለን፣ ያለበለዛ ለናሆም አርግዥለት ሲል ለአምራን ይጠይቃታል። አምራን ደግሞ አባትየውንስ እሺ ምናልባትም እንደምንም ብዬ ልይዘው እችላለሁ፣ ነገር ግን አርግዥ የምትለኝን ነገር በፍጹም አላደርገውም ስትል ለኤርሚያስ ትመልስለታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች ቪዲዮውን ስትጀምሩ ፕሊዝ በላይክ ጀምሩ ስወዳችሁ ማለት ነው። አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በድጋሚ ስለመጣችሁ ከልብ አመሰግናለሁ። እንግዲህ ኤርሚያስ ከአምራን ጋር ቁጭ ብሎ ሌላ ሴት ሊያገባ እንደሆነ ናሆም ስትነግረው እሱም በጣም ይደናገጠና አሁን ግቢያችን ሊያቆም ነው ማለት ነው እያላት ነው አምራንም በቃ ምንም ማድረግ አልችልም፣ ሌላ ሴት አባቱ እያመጣለት ነው፣ ስለዚህ ሌላ ምንም አይነት አማራጭ የለኝም፣ ምንም ላደርግ አልችልም ስትለው ለምን አታረግዥለትም ለናሆም ሲላት በፍጹም ለሱ አላደርገውም አላረግዝም ትለዋለች። እንደዛ ካልሆነ በቃ አባትየውን ያዥና በአባትየው ምክንያት ብር ትቀበያለሽ ይላታል። በነገራችን ላይ በአባትየው ውስጥ ወይም ደግሞ አባትየውን ከእጇ ካስገባችው ይልቁንስ እንኳን እስከዛሬ ስታገኘው ከነበረው በላይ ታገኛለች ብዬ አስባለሁ። ብር ግን ይሳካል ላይሳካም የሚለው ሌላ ጉዳይ ነው። ከዛም ባለፈ እንግዲህ የአቶ ተሰማ ጓደኛ አቶ ለይኩን በጣም መልካምና ቅን በጣም ደግሞ ሀብታም ሰው ነው። ስለዚህ ኑሐሚን አይቷት ስለነበረ ለልጁ ለናሆም ለማጣበስና ወይም ደግሞ ለማገናኘት ሞክሮ ነበር፣ ሊሳካለት አልቻለም። ናሆም በጣም የመወዳትና የማፈቅራት ልጅ አለች፣ ስለዚህ ከሷ ውጭ ሌላ ነገር ወይም ሌላ ሴት ማየት አልፈልግም ሲል ለአባቱ ይመልስለታል። ወደሆኑ ልክ ናሆም እንደወጣ ኑሐሚን ቀጥሯት ስለነበረ አቶ ለይኩን ወደዛ ሆቴል ስትገባ ናሆም አባቱን አልፈልግም አልተዋወቅም ብሎ ሲወጣ በር ላይ ይገናኙና ይጋጫሉ። ሲጋጩ ስልካቸው ወድቆ ስለነበረ ሁለቱም ተሳስቶ ማለት ኑሐሚን የናሆምን ናሆም ደግሞ የኑሐሚን ስልክ ይዘው ተቀያይረው ሁለታቸውም ይሄዳሉ ማለት ነው። ከዛም ደውሎ ለአምራን ደውሎ አሁን መገናኘት አለብን ይላታል። እሷም እሺ ትለዋለች። ከዛ መኪና ውስጥ እያወሩ እያለ አባዬ ሌላ ሴት አምጥቷል፣ ሌላ ሴት አግባ እያለኝ ነው፣ አንተ የምታውቃትና ጓደኛ አለችኝ እያልክ የምትላት ሴትዮ አለሌና እንዳንተ ሰካራምና ጠጭ ናት የምትሆነው፣ ነገር ግን የአቶ ተሰማ ልጅ ብታያት ቆንጆ ናት፣ ታምራለች፣ በዛ ላይ ጸባይዋ ስነ ስርዓቷ ምናምን እያለ እየሞላው ነበር። ነገር ግን ናሆም ይሄንን ነገር ሊቀበል አልቻለም። ያም ሆነ እንግዲህ ናሆም ሲወጣ ናሆሚን ደግሞ ወደ ሆቴሉ ስገባ ይጋጫሉ። ከዛም ስልክ ተቀያይረው ይሄዳሉ። ከዛ ኑሐሚን ወደ ሆቴሉ ገብታ እንግዲህ አቶ ለይኩንን የአቶ ተሰማን ጓደኛ ታገኘዋለች። እንዶ አባዬ በጣም ስላንተ ሁልጊዜ ያነሳል፣ በዛ ላይ ያንተን ውለታ መች ነው ከፍለን የምንጨርሰው ስትለው አቶ ተሰማ ለእኔ ያደረገልኝን መቼውንም ቢሆን ከፍዬ እኔ አልጨርሰውም፣ እሱ ምን እንዳደረገልኝ አልነገረሽም እንደ ሲላት እሷም አባዬ ምን እንዳደረገልህ አልነገረኝም፣ ነገር ግን ሁልጊዜ ያንተን መልካምነት ያወራን ብላ ስትለው እሱ እንደዚህ ነው፣ ነገር ግን ለእኔ ያደረገልኝ ከምልሽ በላይ በጣም ተዝቆ የማያልቀው ውለታ ነው ይላታል። እሷም እንግዲህ እዛ ምግብ ልዘዝ ምናምን ሲላትኝ በልቻለው፣ ነገር ግን አንተን ላለማስከፋት እሺ ትለዋለች። ከዛም ምግባቸውን በላልተው ምናምን ይለያያሉ። ናሆምና አምራን ደግሞ እያወሩ ነበር። ሌላ ሴት ሊያጋባው እንደነበረ ምናምን ሲነግራት እሷም ትናደዳለች። ለምን ሲባል ነው ሌላ ሴት የሚያጋባ? አሁን ይሄ እኛ ያለነው እኮ በ21ኛው ክፍለ ዘመን ነው። አባትና እናት ያመጣልንን ማግባት አንችልም፣ በራሳችን ምርጫ መሆን አለበት እያለች ነበር። ያም ሆነ ይህ አሁን አምራን በጣም ተናዳለች። አምራን አደጋ ላይ ነኝ ማለት ነው እያለች ነበር። ወደ አሁኑ ከሱ ጋር ተለያይታ እንግዲህ ወደ ኤርሚያስ ነበር የደወለችው። ለኤርሚያስ ደውላ ጉድ ሆነናል፣ አባቱ ሌላ ሴት እያመጣለት ነው፣ ወይም ደግሞ ሌላ ሴት ሊያገባ ነው ሊያጋባው ነው፣ አባቱ ያሰብነውና ያቀድነው ነገር ውሃ በልቶታን ስትል ለኤርሚያስ ትነግረዋለች። ኤርሚያስም እንዴት እንደዚህ ይሆናል? በፍጹም እንደዚህ መሆን የለበትም፣ በቃ ከምንገናኝበት ቦታ ተገናኝተን እናወራለን ይላታል አምራንን። እንግዲህ ኤርሚያስ ይሄን ነገር አያውቅም። አቶ ለይኩን ለአቶ ተሰማ ምርጥ
ጓደኛው ነው። ስለዚህ ልጁ ደግሞ በጣም ቆንጅዬና ስነ ስርዓት ያላት ስለሆነች ለልጁ ማጋባት ይፈልጋል። ይህን ነገር ደግሞ እንግዲህ አቶ ተሰማም ቢሆን ይፈልገዋል። ከዛም ባለፈ አቶ ለይኩንም በጣም ከሚገባው በላይ የሚፈልጋትና የሚመኛት ሴት አይነት ስለሆነች ኑሐሚን ለልጁ መዳር ይፈልጋል። ለዛም ነበር እንግዲህ ጠርቷትም የነበረው ሊያስተዋውቅም የነበረው ሁለቱን። ነገር ግን አቶ ለይኩን ባያቅም ሁለቱ ተገናኝተዋል፣ ተዋውቀዋል። እናም እንግዲህ ኤርሚያስ ደግሞ ሌላ ችግር ውስጥ ነው ያለው። እንግዲህ አስባችሁታል። ኤርሚያስ ማለት ኑሐሚን አሁን ይወዳታል፣ ያፈቅራታል። ያው እንግዲህ የመጀመሪያ ጊዜ ልጃገረድ ነበረች፣ እሱ ጋር አብረው አድራለች። የሚፈልገውን ነገርም ወስዷል። ነገር ግን ኤርሚያስ በትክክለኛው መንገድ አይደለም የቀረባቸው። እስከ ዛሬ ድረስ እንግዲህ ሁላችንም እንደምናውቀው እንዳየነው ድራማውን ያየ አቶ ተሰማ ከኤርሚያስ ጋር ልጁ በፍጹም እንድቀርብ ወይም ደግሞ ከእሱ ጋር ምንም አይነት ግንኙነት እንድኖራት አይፈልግም ነበር። ነገር ግን የዛ ጊዜ ኤደን እንደዛ ስታደርጋት ወይም ደግሞ ልታስደፍራት ስትል እሱ ደርሶ ከዛም እሱ እንዳወጣት ወደ ቤቱ እንደወሰዳት አባቷንም አንድ ላይ አድርጎ ከዛ ቤት አብረው እንዳደሩ እሷን አልጋው ላይ ትቶ ከአባቷ ጋር እንዳደር አስባችሁታል። የመሰሪነቱና የተንኮሉ የኤርሚያስ እሷን በእጁ ለማስገባት እንግዲህ ኤደንና ያቺ የኩኪ እናት የተዋወቁት ያው ኤደን መንገድ ላይ አግኝታት ነው። ከዛ በኋላ ግን ኤርሚያስ እና የኩኪ እናት ደግሞ በስነ ስርዓት የሚተዋወቁና አብረው የሚሰሩ ናቸው። በዛ ላይ ኩኪ የእሱ ልጅ ናት ማለት ነው። ስለዚህ ይህን ነገር ምን ያደረገ ራሱ የጠነሰሰውና ራሱ ያደረገው ነገር ነው። ከዚህ ነገር እሱ እንዳዳናትና ከነዛ ጭራቆች አውጥቶ ከቤቱ እንዳሳደራት አደረገ። ከዛስ ምን ያደረገ አቶ ተሰማ አመነው። እስከዛሬ ድረስ አላመነውም ነበር። ነገር ግን ከዛ በኋላ አመነው ማለት ነው። ከዛ ልጁንም ካሁን በኋላ ከሱ ጋር የምትፈልጊውን ነገር ማድረግ ትችላለሽ፣ ፍቅርሽንም አልከለክልሽም ሲል እሺ ብሏታል። እሷም ወደዋለች፣ አፍቅረዋለች ኑሐሚ። ነገር ግን እየተቀበለ የሚያኖርበት ብር ወይም የሚያኖራቸው ብሩ የራሱ ሳይሆን ከአቶ ለይኩን ከጓደኛው ልጅ እየተቀበለ በእጅ አዙር። ነገር ግን እሱ መልካምና ቅን የዋህ በጣም የሰው ሀሳብ ይመስሎ ነው እንግዲህ ከዛ ቤት እነሱን እያኖረ ያለው። በሌላ በኩል እንግዲህ ኤርሚያስ ኑሐሚን አቶ ለይኩን ለልጁ ለናሆም ሊያጣብሰው እንደሆነ አያቅም። በጣም ውስብስብ ያለ ነው። በነገራችን ላይ ሁላቸውም አሁን ይህን ነገር ሲያውቁ ምን እንደሚሉ አላቅም። አምራን ማለት የናሆም ጓደኛ ናት። ከእነሱ ብር እየተቀበለች ነው ለኤርሚያስ የምትሰጠው። ኤርሚያስ ደግሞ ከእሷ ተቀብሎ ነው አቶ ተሰማንና ኑሐሚን ከዛ ቤት ያስቀመጣቸው ማለት ነው። እና ኑሐሚን ደግሞ እንግዲህ አቶ ለይኩን ለልጁ ለናሆም ይፈልጋታል። እና እዛው በዛው ውስብስብ ያለ ነው። እንደውም አምራን በቃ አባቱ ሌላ ሴት ሊያመጣለት ነው ስትለው በቃ እሱን ተይውና አባትየውን አጥምጂ፣ አባትየውን አጥምደሽ እንደውም ከናሆም ይልቅ እሱ ብዙ ገንዘብ ይሰጥሻል እያላት ነበር። እንግዲህ አምራን እንዳላት አባትየውን ካጠመደችው እንደውም ናሆም ሲሰጣት ከነበረው በላይ ምናልባትም ብር ሊሰጣት ይችላል፣ ብዙ ማለት ነው። ነገር ግን አምራን ደግሞ ኤርሚያስን ትወደዋለች፣ ታፈቅረዋለች። የሚገርመው ነገር እሱ ግን ለብር ብሎ ነው እንጂ የተጠጋት በፍጹም አይወዳትም፣ አያፈቅራትም ኤርሚያስ። ነገር ግን የኔ ፍቅር ምናምን ይላታል። ከዛም አንተም እኮ ጡረተኛ ነህ፣ ብርህ እዛ ቤት ማለት እዛ ቤት የምቀበለው ብር ካለቀ አንተም ብር አታገኝም ስትለው እና ጡረተኛ ነህ እያልሽኝ ነው ሲላት፣ እንግዲህ ጡረተኛ ነህ እንኳን አላልኩም፣ ነገር ግን አንተ አልጋ ላይ ስለምታስደስተኝ ያ ይበቃኛል ነበር ያለችው። እናም ወደ ቤት ሲመለስ ደግሞ በጣም ተናዶ ስለነበረ ኤርሚያስም ናሆም ሲደውልለት ማለት ስልክ ተሳስቶ ተቀያይረው ስለነበረ ኑሐሚንና ናሆም። እናም ኤርሚያስ ለኑሐሚን ሲደውል ናሆም ነበር ያነሳው። በዛ ተናዶ ስለነበር ቤት ስመጣ ፊቱ ቀይሬር ብሎ እንደውም እጇን ሁሉ እያሳመማት ስለነበር በጣም ተናዳ እሷም አንተ በጣም ተቀይረሃል፣ ምን ሆነ ነው ስልክ ከተለዋወጥን በኋላ ምናምን ስትለው እሱም የወንዶቹን ነገር አንቺ ስለማታውቂ ነው። ወንዶች እኮ መግቢያቸው አይታወቅም፣ ለዛ ነው እኔ ለኔ ብቻ እንድትሆኝ ነው የምፈልገው፣ ማንም እንዳይሽ አልፈልግም እያለ ኑሐሚንም እያጮኸባት ነበር። ለማንኛውም ወደ አባቷ ሄደች ወይም አባቷን ልትጠይቅ ስለነበረ
እራት ጋብዝሻለሁ ምናምን ይላታል። እሷም እሺ በቃ አሁን አባቴ ጋር ደርሼ ልምጣና ስመለስ እራት ትጋብዘኛለህ፣ ነገር ግን ተመልሼ ወደ አባቴ መሄድ አለብኝ እያለችው ነበር። በሌላ በኩል ደግሞ እንግዲህ አምራንና ናሆምም ውጭ እራት እንብላ ተባብለው ስለነበር ሁለታቸውም የተቀጣጠሩት አንድ ሆቴል ይሆናል ማለት ነው። ቤተሰቦች ኤርሚያስ ኑሐሚን የቀጠራትን ቦታና ናሆም አምራንን የቀጠራት ቦታ ሁለቱም አንድ ይሆናል ማለት ነው። ወይም አንድ ሆቴል ይሆናል ማለት ነው። ከዛ ወራዳው ኤርሚያስ አምራንን ሲያያት በጣም ነበር የደነገጠው። ኑሐሚን ደግሞ በጣም ግራ ተጋብታ እንዴ ምን ሆነህ ነው? የተፈጠረው ነገር አለ? ምን ሆነህ ነው ስትለው በጣም እሱም ግራ ተጋብቶ የሚያወራውን ነገር ሁሉ ራሱ ጠፍቶበት ነበር። ምክንያቱም እዛ ቦታ ላይ ካየችው እንደውም አምራን ችት እያደረክብኝ ነው እንደ ስትለው ፍጥጥ ብሎ ነበር ያያትና እሷ ስለምትወደው ለሱም ብላ ስለሆነ ይሄን ነገር የምታደርገው ሰው ችት እያደረገ መሆኑን ብታውቅ በጣም ነበር የምትናደደው ሰው። ከዛ እሷ ሳታየው ወይም እሷ እንዳታየው ወደ ሽንት ቤት ልግባ ብሎ እየተደነባበረ ወደ ሽንት ቤት ይገባል ማለት ነው። ከዛ ላይ ነው ድራማ ያለቀው። እንግዲህ ውዶቼ በነገራችን ላይ በጣም የሆነ ውስብስቡ የወጣ ድራማ ቢሆንም በጣም አሪፍ ነው። ለማንኛውም እዚህ ላይ ነው